ሰላም ጤና ይስጥልን። ዛሬ ማህበራዊ ሚዲያ እጅግ አነጋጋሪ በሆነው በሩታ በግሬስ ባብርሽ እና በሄርሜላ ላይ 5 ዋና ነጥብ ይዘንላችሁ ቀርበናል። እውነት ነው ወይንስ ድራማ? አብረን እናየው ይሆናል። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ እስከ መጨረሻው አብራችሁ። የመጀመሪያው ነጥብ ሩታን የሚወዳትና ወደ ውጭ ሀገር ሊወስዳት የሚችል ሌላ ሰው አለ መባሉ ነው። ሮቤል ይህንን ወሬ ቢያደርገው ብዙዎቻችን ግን ነገሩ ጥርጣሬ ላይ ጥሎናል። አንደነ ጽጌ እና ዳኒ ካሉ ዩቲዩበሮች በለመድነው መልክ ተመልካችን ለማግኘት የሚደረገው ድራማ ወይም ፕራንክ ሊሆን እንደሚችል ይገመታል። ሩታ በእውነት ሌላ ሰው ካላት አብርሃምን መውቀስም ሆነ ተገቢ ላይሆን ይችላል። እኛም ሆነ እስካሁን ድረስ ስንወቅሶ የነበረው ትክክል ላንሆን እንችላለን። ወደ ሁለተኛው ነጥብ አብርሃም ከሄርሜላ ጋር ያለው ግንኙነት ነው። አብርሃም ከሄርሜላ ጋር ታይቷል። ቤቷም ሄዶ ምግብ በልቷል። መጀመሪያ ካንቺ ጋር መኖር አልችልም ብሎ ወጥቶ ድጋሚ ደግሞ ተመልሶ ሐሳቡን ቀይሬያለሁ በማለት እጅግ ግራ የሚያጋባ ነው። ይሄ ድርጊት ሩታን ለማስቀናት ተብሎ የተደረገ ከሆነ ነገሩ ይበልጥ አስፈሪ ያደርገዋል። ሶስተኛው ነጥብ ስናልፍ የሁለቱ ቤተሰቦች ይመለከታል። የሩታ ቤተሰቦች በጣም ቅን፣ ቁም ነገረኛ እና ስርዓት ያላቸው መሆናቸው በቪዲዮ ላይ አይተናል። በአንጻሩ የአብርሃም ቤተሰቦችም ደግሞ ደግ ሰዎች ቢሆኑም አብርሃም ግን ለቤተሰቡ ሆነ ለራሱ አስቸጋሪ እየሆነ መጥቷል። ባህሪው በቀላሉ የማይስተካከል መሆኑ ደግሞ ለቤተሰቦቹ ትልቅ የራስ ምታት ሆኖባቸዋል። አራተኛው ነጥብ ላይ ስናልፍ ብዙዎቹ የሚጠይቁት ሃይሚ ለምን በዚህ ጉዳይ ላይ ዝም አለች የሚለው ነበር። ሃይሚ የራሷ የግል ችግሮችና ህይወት ስላላት የግድ በዚህ ውዝግብ ውስጥ ገብታ ቪዲዮ መታየት የለባትም። የራሷ ጉዳይ ቅድሚያ መስጠት ትክክለኛ ውሳኔ እንደሆነ ተገልጿል። አምስተኛውና የመጨረሻው ነጥብ ላይ ስናልፍ የአብርሃም የወደፊት እጣ ፈንታ ነው። አብርሃም የባህሪውን አስተካክሎ መስመር ሰጥቶ ከሄደበት ህይወት ከተመለሰ ሁላችንም ደስተኞች ነን። ትክክለኛ ማንነቱን አግኝቶ ከተመለሰ ወደፊት የሚገርም ቪዲዮዎችን ለመስራትና እርሱን ለማመስገን ዝግጁ መሆናችንን ልንገልጽ እንወዳለን። የዛሬው መረጃ ይህን ይመስላል ነበረ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እኔም በበኩሌ ፕራንክ ነው በሚለው ይዘዋለሁ እንጂ ይሄኛው እውነት ነው ሩታ የመር ልትሄድ ነው የሚለውን ነገር አላስበውም። ሲጀምር አንደኛ ጉዞዋን እንደሰረዘች ነው የምናውቀው። ሁላችንም ሰርዛለች እንደማትሄድ ነው። አሁን ከመሬት ተነስታ ደግሞ መሄድ እንደማትችል የታወቀ ነው። አንዴ ጉዞ ከተዘረዘ በኋላ ያን ጉዞ ወደ ኋላ መመለስ በጣም ከባድ ነገር ነው። ሁላችንም የምናውቀው ነገር ነው። ሁሉም ሰው የሚያውቀው ስለሆነ እናንተም የራሳችሁን አስተያየት ስጡ። ፕራንክ ይመስላችኋል ወይንስ እውነት? አስተያየታችሁን በኮሜንት አጋሩን። ቪዲዮውን ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳይረሳ። ሰላም ሁኑ የአገሬ ልጆች።